እንዴት ናችሁ? ደህና ናችሁ ወይ? ባለፈው ባልኳችሁ መሰረት ዛሬ ደግሞ የእናንተን ኮሜንት እያየን የሰራችሁትን አረፍተ ነገር አንድ ላይ እናነበዋለን፣ አንድ ላይ ፕራክቲስ እናደርገዋለን። ከዛን ደግሞ የተሳሳታችሁት ነገር ካለም በተጨማሪ በደንብ እናርመዋለን ማለት ነው። Bonjour, j'espère que vous allez bien. C'est moi Samrawit. Aujourd'hui, on va voir les phrases que vous avez faites et on va les pratiquer, on va les corriger s'il y a des fautes en général. Donc, restez avec moi. On commence. የመጀመሪያው አሁን እዚህ ጋር ማን ኮሜንት እንዳደረገ ስማችሁን መጻፍ አልፈለኩም because ማትፈልጉ ልትኖሩ ትችላላችሁ። ከዛ ውጭ ግን ሁላችሁም የሰራችሁትን አረፍተ ነገር ታውቁታላችሁ። ኮሜንት ላይም ቼክ ማድረግ ትችላላችሁ ምን ተሳስቻለሁ ምናምን የሚለው የ12 ሰዎችን ኮሜንት ነው አሁን እያየን ያለ ነው ማለት ነው። ከመጀመሪያው እንጀምር። በመጀመሪያ ስለምታበረታቱኝ ከዛን ደግሞ ስለጻፋችሁልኝ የማበረታቻ ቃላቶች ከልብ አመሰግናለሁ። አብዛኛው ኮሜንት አመሰግናለሁ የሚል ነበረ። ከዛ ውጭ ሌሎችን ደግሞ የሰራችኋቸውን አረፍተ ነገሮች ቼክ እናደርጋቸዋለን። የመጀመሪያው je suis très contente de cette vidéo. Je suis እኔ ነኝ ታስታውሳላችሁ። je suis très contente እኔ ይሄን የጻፈው ሰው je suis très contente de cette vidéo በዚህ ቪዲዮ በጣም ደስተኛ ነኝ። je suis très contente de cette vidéo. OK? Je suis très contente de cette vidéo. በዚህ ቪዲዮ ደስተኛ ነኝ። ይሄን ኮሜንት ያደረገው ሰው በቪዲዮ ደስተኛ እንደሆነ እየተናገረ ነው። እስኪ በሉት je suis très contente de cette vidéo. très contente በጣም ደስተኛ መሆን። je suis très contente በጣም ደስተኛ ነኝ። je suis très contente. Je suis très contente de te rencontrer. ስላወቅኩ በጣም ደስ ብሎኛል። Je suis très contente de passer cette journée avec toi. ይሄን ቀን ካንቺ ጋር ስላሳለፍኩ በጣም ደስተኛ ነኝ። Je suis très contente de cette vidéo. በዚህ ቪዲዮ በጣም ደስተኛ ነኝ። በዚህ ቪዲዮ ደስተኛ ነኝ ካለ በኋላ merci beaucoup. ብዙ ጊዜ merci beaucoup ሲባል ተመሳችኋል አይደለም? merci beaucoup በጣም አመሰግናለሁ። merci beaucoup. ከዛ merci beaucoup ma sœur, continue comme ça. ብዙ ጊዜ bravo, ኦኬ ጎበዝ፣ continue comme ça በዚህ ቀጥሉ። የሆነ ነገር ማበረታታት የሆነ ሰው ቀጥልበት፣ በጣም ጎበዝ፣ በርታ ማለት ስትፈልጉ continue comme ça. continue comme ça ማለት ሙሉ ሴንቴንሱን አንዴ ላንብብላችሁ። je suis très contente de cette vidéo. merci beaucoup ma sœur. እህቴ በጣም አመሰግናለሁ። ወይም የኔ እህት በጣም አመሰግናለሁ። የኔ እህት እንዴት ነው የሚባለው? ma sœur. je suis très contente de cette vidéo. merci beaucoup በጣም አመሰግናለሁ የኔ እህት ma sœur. je suis très contente de cette vidéo. merci beaucoup ma sœur. continue comme ça. በዚሁ ቀጥይ ማለት ኦኬ። የሁለተኛውን ሰው ደግሞ ኮሜንት እናያለን። merci ሳምሪ። ለምሳሌ merci አቤል አመሰግናለሁ አቤል። merci ሰላም አመሰግንሻለሁ። merci ሳምሪ. je suis suisse. ስዊስ ምን ማለት ነው? ስዊዘርላንድ ማለት ነው። እዚህ ጋር ናሽናሊቲውን ለመናገር ነው። je suis suisse እኔ ስዊዘርላንዳዊ ነኝ እያለ ነው ቴክስቱ የሚለው ማለት ነው። je suis suisse ናሽናሊቲ ስትናገሩ je suis éthiopienne, je suis française, je suis chinois ቻይናዊ ነኝ። je suis français ፈረንሳዊ ነኝ። je suis française. ኦኬ je suis française, je suis français. ስለዚህ je suis ካላችሁ በኋላ ምን መናገር ትችላላችሁ? je n'aime plus le café. ባለፈው ባየነው መሰረት plus ማለት በጭራሽ ማለት ነው። never. je n'aime plus le café. ቡና በጭራሽ አልወድም። je n'aime plus, je n'aime pas ማለት አልወድም ነው አይደለ? ግን በጭራሽ ማለት ስትፈልጉ ቡና በጭራሽ አልወድም እና ቡና አልወድም ስትሉ መጠኑ ይለያያል አይደል? ማትወዱበት መጠን
በጭራሽ ነው የማይወደው። እዚህ ጋር የጻፈልን ልጅ ማለት ነው። je n'aime plus le café je n'aime plus le café ቡና በጭራሽ አልወድም። je n'aime plus le café ቡና በጭራሽ አልወድም። je n'aime plus le café je n'aime plus le café ከዛን il boit toujours beaucoup de l'eau il boit ይጠጣል አይደል? il boit toujours ሁልጊዜ ይጠጣል። ምን ብዙ ውሃ ማለት ነው። il boit beaucoup de l'eau il boit beaucoup de l'eau በጣም ብዙ ውሃ ይጠጣል በማለት ሌላኛውን አረፍተ ነገር ሰርቷል ማለት ነው። እዚህ ጋር il boit toujours ሁልጊዜ ይጠጣል። je bois toujours ሁልጊዜ ይጠጣለሁ። beaucoup de l'eau ማለት ብዙ ውሃ ማለት ነው። እስኪ በሉት je bois beaucoup de l'eau እኔ ብዙ ውሃ እጠጣለሁ። il boit beaucoup de l'eau እዚህ ጋር ደግሞ ፍሪኮንሲንም ይጠይቅ ሁልጊዜ እንደሆነ ሁልጊዜ ብዙ ውሃ ይጠጣል እያለ ነው። ከዛን je vois souvent la mer après le travail le soir I think እዚህ ጋር የተጻፈው እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ትንሽ ስህተት ሳይኖር አይቀርም። je vois ስትሉ መጀመሪያ ሙሉ ኮሜንቱን እዚህ ጋር ልጻፍ። je vois souvent la mer après le travail le soir እዚህ ጋር ትርጉሙ ምንድነው? ሁልጊዜ ወይም ብዙውን ጊዜ ከስራ ስወጣ ሐይቁን አየዋለሁ ማታ ላይ። ኦኬ ማለት የተፈለገው እሱ ነው። በጣም ቆንጆ ነው። ትንሽ ብቻ je vois ሳይሆን ኦኬ እኔ ማየት ሳይሆን የምትሉት እኔ አያለሁ ነው። ኦኬ ባህሩን ወይም ሐይቁን የምታዩ ከሆነ ሁልጊዜ ከስራ በኋላ ማታ ላይ እንዴት ነው የምትሉት? je vois ኦኬ የቅድሙ je vois ነው ማየት voir ግን voir ማየት je vois rs ማድረግ ትችላላችሁ ማለት ነው። because በፕሬዘንት ቴንስ ኮንጁጌ መደረግ ስላለበት ኦኬ ከዛ ውጭ በጣም አሪፍ ነው። je vois souvent ሁልጊዜ ያለው ኦኬ ብዙ ጊዜ ያለው je vois souvent la mer ኦኬ ሁልጊዜ አብዛኛውን ጊዜ ሐይቁን አያለው። እዚህ ጋር ብዙ ነገር ነው የተናገረው። ምን እንደሚያይ ምን ያክል ጊዜ እንደሚያይ ሁልጊዜ እንደሚያይ ተናግሯል። ከዛ ደግሞ ምንን እንደሚያይ ላሜር ማለት ሐይቅ ማለት ነው። ከዛ ደግሞ après le travail መቼ après le travail ከስራ በኋላ ኦኬ le soir ማታ ላይ ኦኬ ይሄ ብቻ ነው ያለው እንትን ማለት ነው ኮሬክሽን። ሌላኛው ደግሞ nous demandons beaucoup secours እዚህ ጋር nous demandons እኛ እንጠይቃለን ነው። ኦኬ nous demandons toujours ኦኬ nous demandons beaucoup secours ይሄ እነዚህን ኮርሶች ኩር ማለት ኮርስ ነው ክላስ ነው ትምህርት ነው አይደለም። እነዚህን ኮርሶች ብዙ ጊዜ እንጠይቃለን ወይም በጣም እንጠይቃለን ለማለት የፈለገው ይሄ ኮርስ ይጠቅመናል ነው ወይም ያስፈልገናል ነው አይደል? ወይም ይሄ ክላስ ያስፈልገናል ለማለት የተፈለገው አይ ቲንክ ትክክል ነው። ግን ደግሞ አባባሉ nous demandons beaucoup secours ከምንል ይሄ ኮርስ ያስፈልገናል ብትሉ ትንሽ ሴንስ ይሰጣል። nous avons besoin secours እነዚህ ክላሶች ያስፈልጉናል። nous avons besoin ኦኬ nous avons besoin secours nous avons besoin secours እነዚህ ክላሶች ያስፈልጉናል። ኦኬ ለምሳሌ demander l'information ኢንፎርሜሽን መጠየቅ ኦኬ demander l'aide እርዳታ መጠየቅ። ስለዚህ nous demandons beaucoup secours ከምንል ያስፈልገናል ብትሉ ሴንስ ይሰጣል። nous avons besoin secours nous avons besoin secours እነዚህ ክላሶች ያስፈልጉናል። ሌላኛው ኮሜንት ደግሞ የጻፈው ላይክ ተደጋጋሚ ነው። ማሰር የኔ እህት
ma sœur የኔ እህት ma sœur merci beaucoup የኔ እህት አመሰግናለሁ merci beaucoup ma sœur ኦኬ የኔ እህት በጣም አመሰግናለሁ merci beaucoup mon frère የኔ ወንድም በጣም አመሰግናለሁ mon frère ma sœur ስለዚህ merci beaucoup በጣም አመሰግናለሁ እኔም አመሰግናለሁ ከዚህ ወደ ሌላኛው ኮሜንት እንይ አሁን ያለነው እናንተ የሰራችሁትን ኮሜንት ላይ የጻፋችሁትን ኮሜንቶች እኛ አንድ ላይ ኮሬክት እያደረግን ብዙ ስህተት የለውም በዚህ በጣም ጎበዞች ናችሁ ሁሉ ጊዜ እንደዚህ ቪዲዮ ላይ ኮሜንት ብታደርጉ ከዛ ደግሞ እንዳልኳችሁ ብትደጋግሙት አንደኛ ሞቲቬት ያደርጋችኋል ሁለተኛ ደግሞ የእናንተ ለውጥ ታያላችሁ ማለት ነው ስለዚህ አሁንም አብራችን ቆዩ ሌላኛው ሰው የጻፈልን ደግሞ je viens ማለት እኔ ሄዳለሁ ከሆነ je viens እኔ ሄዳለሁ ሳይሆን je vais ነው ኦኬ je vais ሄዳለሁ viens ከሆነ ግን መምጣት ነው እዚህ ጋር የጻፍከው je viens እኔ እመጣለሁ ነው እንጂ ሄዳለሁ ማለት አይደለም እዚህ ጋር የተጻፈው ኦኬ ይሄው እንደዚህ ነው የምታዩት je viens ከሆነ እኔ እመጣለሁ je viens demain ነገ እመጣለሁ je viens après demain ከነገ በኋላ እመጣለሁ ኦኬ ግን እሄዳለሁ ምትል ከሆነ je vais ኦኬ እመጣለሁ je viens እኔ እመጣለሁ je vais je viens ኦኬ viens እና viens ሲሆን መምጣት ነው ሲጀመር ዋና ቨርቡ መምጣት የሚለው venir ነው venir መምጣት je viens እኔ እመጣለሁ tu viens demain ነገ ትመጣለህ tu viens demain ነገ ትመጣለህ ያንኛው መሄድ የሚለው ቨርብ ግን ምንድነው aller መሄድ je vais እኔ እሄዳለሁ je vais à Paris demain ነገ ወደ ፓሪስ እሄዳለሁ tu vas partir demain ነገ ትሄዳለህ tu vas partir demain ኦኬ አያችሁ ልዩነቱን venir መምጣት aller መሄድ je vais እኔ ሄዳለሁ je viens እኔ እመጣለሁ ኦኬ merci ከዛ ላለቀም የሱ ኮሜንት je viens ማለት እኔ ሄዳለሁ ከሆነ ኦኬ ስለዚህ እንደነገርኳችሁ je viens ማለት እመጣለሁ ነው je aller ካልኩስ አይሆንም ወይ እንደዚህ አይነት የሚመሳሰሉ ቃላቶች ላይ ማብራሪያ ብትሰጭን በጣም ጎበዝ je aller አትሉም እኔ መሄድ ነው የሚሆነው je aller it's not correct ስለዚህ je vais እኔ እሄዳለሁ ሁሉ ጊዜ በፈረንሳይኛ አረፍተ ነገር ለመስራት ስትሞክሩ ፎከስ ማድረግ ያለባችሁ መጀመሪያ በፕሬዘንት ቴንስ እንዲኮንጁጌት እናደርጋለን መሄድ የሚለውን እሄዳለሁ መምጣት እመጣለሁ የሚለው ማለት ነው alors il a mangé de pizza OK il a mangé de pizza ብለሽ c'est passé composé ሲሆን ይሄ እኔ የተሳሳትኩት ስህተት ነው ወይም ኤዲት ሲደረግ ማለት ነው የተሳሳተ ስህተት ነው il a mangé de pizza ብለሽ አንብቢ ምናልባት ትኩረት አላደረግሽም ይሆናል ብዬ አስባለሁ j'espère t'as bien compris qu'est-ce que je voulais dire OK እዚህ ጋር ይሄን ማንበብ ያለብሽ il a mangé de pizza ብለሽ ነው ማንበብ ያለብሽ ነው እኔ ግን የሰራው ሲጀመር በፕሬዘንት ቴንስ ነው የኤዲቲንግ ስህተት ነው ለሱ ደግሞ በጣም ይቅርታ il mange de pizza ብዬ ለመስራት ነበር ያሰብኩት ማለት ነው ኦኬ ስለዚህ il a mangé de pizza እሱ ፒዛ በልቶ ነበር ይሆናል il mange de pizza